ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ አሁን ላይ በጣም ወሳኝ የሆነውን ዲጂታል ማርኬቲንግን በነፃ የት መማር እንደምትችሉ እንደዚሁም ደግሞ ከተማራችሁ በኋላ ኦንላይን ላይ የተለያዩ ስራዎችን አመልክታችሁ እንዴት መስራት እንደምትችሉ እንመለከታለን ማለት ነው። ለማየት እንዲመቸን በፓወርፖይንት መልክ ነው ያዘጋጀሁላችሁ። መጀመሪያ ዲጂታል ማርኬቲንግ ምንድነው የሚለውን እናያለን። ቲዎሪው ላይ አሁን ብዙ አንቆይም፣ ምክንያቱም እናንተ ማንበብ ስለምትችሉ ማለት ነው። ከዛ በኋላ ደግሞ ጠቀሜታውን ወይም ዲጂታል ማርኬቲንግ መማራችን ምን ጥቅም ይሰጠናል የሚለውን እናያለን። በውስጡ ምንን ያካትታል የሚለውንም እዚህ ጋር እንመለከታለን ማለት ነው። ኮምፖነንቶቹን እናያለን። ከዛ በኋላ ምን አይነት ስራዎች አሉ ወይም በዲጂታል ማርኬቲንግ ስር ምን አይነት ስራዎችን መስራት ይቻላል የሚለውን ነው የምናየው። ቀጥሎ ደግሞ የተለያዩ ፕላትፎርሞች አሉ፣ እነዛ ላይ ወይም ደግሞ ስራ የምናገኘው ምን ላይ ነው የሚለውን እንመለከታለን ማለት ነው። ከዛ ወደ ስራው ለመግባት የተወሰኑ ስቴፖች አሉ፣ እነሱ እናያለን። መጨረሻ ላይ ደግሞ ወደ 9 የሚጠጉ በነፃ የሚያስተምሯችሁ ዌብሳይቶች እንመለከታለን ማለት ነው። እንደየአስፈላጊነቱ ሰርተፊኬትም የሚሰጡ አሉ ማለት ነው። በዋናነት ግን እዚህ ጋር ዲጂታል ማርኬቲንግን ራሳችሁ ከተማራችሁ ሰርተፊኬትን ባይኖራችሁ ምንም ቦታ ላይ መስራት ትችላላችሁ፣ የራሳችሁን ጨምሮ ማለት ነው። ስለዚህ እሱን ነው የምናየው። እሱን ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ምስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳችሁ አሁን የምናተኩረው በነፃ የምንማርባቸውን ዌብሳይቶች ይሆናል ማለት ነው። እንደ መግቢያ እንዲሆን ግን ዲጂታል ማርኬቲንግ ራሱ ምንድነው የሚለውን መመልከት ይኖርብናል ማለት ነው። በአጭሩ አሁን ዲጂታል ማርኬቲንግ የምንለው ምንድነው? እንደምትመለከቱት የተለያዩ ፕሮዳክቶች ሊኖሩን ይችላሉ፣ ወይም የተመረቱ ነገሮች ማለት ነው። ሰርቪስ ሊሆን ይችላል ወይም ብራንድ ሊኖረን ይችላል ማለት ነው። ለምሳሌ የድርጅታችሁ ብራንድ ሊሆን ይችላል። እነዛን ነገሮች ዲጂታል በሆነ መንገድ ማስተዋወቅ ማለት ነው። የምናስተዋውቀውን በአካል ሳይሆን ዲጂታል ላይ ወይም ኦንላይን ላይ ማስተዋወቅ ነው በአጭሩ ዲጂታል ማርኬቲንግ የሚባለው ማለት ነው። ስለዚህ አሁን እነዚህን የምናስተዋውቅባቸው የተለያዩ ቻናሎች ሊኖሩ ይችላሉ ማለት ነው። አንደኛ ዌብሳይቶች ሊሆኑ ይችላሉ፣ እንደዚሁም ደግሞ ሰርች ኤንጂኖች እንደ ጉግል ወይም ቢንግ ሊሆን ይችላል፣ ኢሜይል፣ ሞባይል አፕ ሊሆን ይችላል፣ እንደዚሁም ደግሞ ኦንላይን አድ ላይ ሊሆን ይችላል ማለት ነው። ጉግል አድ አለ፣ ፌስቡክ አድ፣ እነዚህ ላይ ማስተዋወቅ ሊሆን ይችላል ማለት ነው። እዚህ ጋር ደግሞ ወደ ጥቅሙ ስንመጣ ለምሳሌ የተለያዩ ቢዝነሶች ሊኖሩን ይችላሉ። ስለዚህ ዲጂታል ማርኬቲንግ አሁን ለምን እንደሚጠቅመን አንደኛ ግሎባል የሆኑ ኦዲየንሶችን እንድናገኝ ያደርገናል፣ ወይም ዓለም አቀፋዊ የሆኑ የተለያዩ ኦዲየንሶች ወይም ደግሞ ደንበኞችን ልናፈራበት እንችላለን ማለት ነው። በተመሳሳይ ደግሞ ታርጌት እንትኖች ሊኖሩን ይችላሉ፣ ታርጌት ከስተመሮች ሊኖሩን ይችላሉ ማለት ነው። በእድሜ ሊሆን ይችላል፣ በፍላጎት ሊሆን ይችላል፣ ወይም ደግሞ በአካባቢም ሊሆን ይችላል ማለት ነው። በተጨማሪም ደግሞ ውጤቱን ወዲያው ማየት ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ውጤቱ ወዲያው መመልከት እንችላለን። ስለዚህ አሁን ዲጂታል ማርኬቲንግ ምን እንደሆነ ካየን በውስጡ የሚይዛቸው ደግሞ የተለያዩ እንትኖች አሉ ማለት ነው። አንደኛው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ፣ ሲኦ ነው ማለት ነው። ሰርች ኤንጂን ኦፕቲማይዜሽን ማለት ነው ባጭሩ። ይሄ አሁን ምንድነው የተለያዩ ዌብሳይቶች ላይ ሰው ሰርች ሲያደርግ የኛን ድርጅት ወይም ደግሞ የኛን ፕሮዳክት ሊሆን ይችላል ፊት ለፊት ላይ ወይም መጀመሪያ አካባቢ ላይ እንዲያገኘው ማድረግ ማለት ነው። ስለዚህም በትምህርት የተደገፈ ነው፣ ራሱን የቻለ ኮርስ አለው። የት መማር እንደምትችሉ ይህንንም እንመለከታለን። ሌላው ደግሞ ሰርች ኤንጂን ማርኬቲንግ የሚል አለላችሁ ባጭሩ እዚህ ጋር የምትመለከቱት ማለት ነው። ይህ ምን ያካትታል? ፒፒሲ ማለት ነው፣ ወይም ደግሞ ፔይ ፐር ክሊክ ወይም በክሊክ የሚከፈለን ማለት ነው። ስለዚህ ይህንንም የት መማር እንደምትችሉ እንመለከታለን ማለት ነው። እዚህ ጋር ደግሞ ኮንቴንት ማርኬቲንግ አለላችሁ። ይሄኛው የተለያዩ ቪዲዮዎችን፣ ብሎጎችን ወይም ደግሞ ኢንፎግራፊክ የሆኑ ነገሮችን እየፈጠርን ወይም ክሬት እያደረግን ለኦዲየንሶቻችን መልቀቅ ማለት ነው። አሁን የምትመለከቱትን የዩቲዩብ ቪዲዮ ጨምሮ ማለት ነው። እንዲህ አይነት ነገሮች በኮንቴንት ማርኬቲንግ ስር ይካተታሉ። ሌላው ደግሞ ሶሻል ሚዲያ ማርኬቲንግ ነው እዚህ ጋር የምትመለከቱት። ይህም እቃዎችን ወይም ሰርቪሶችን ማስተዋወቅ ነው። የምናስተዋውቀውን የተለያዩ ፕላትፎርሞች ላይ ማለት ነው። ፌስቡክ ሊሆን ይችላል፣ ኢንስታግራም፣ ትዊተር፣ ሊንክደን የመሳሰሉት ላይ ማስተዋወቅ ደግሞ ሶሻል ማርኬቲንግ ይባላል። ይህም በዲጂታል ማርኬቲንግ ስር የሚካተት ነው። ሌላው ደግሞ ኢሜይል ማርኬቲንግ ነው። እዚህ ጋር እንደምትመለከቱት ቀጥታ ኢሜይሎችን መላክ ማለት ነው። ለከስተመሮች ሊሆን ይችላል ወይም ደግሞ ለተለያዩ እንትኖች በኢሜይል ማስተዋወቅ ማለት ነው ባጭሩ። ስድስተኛው ደግሞ እዚህ ጋር የምትመለከቱት አፊሊየት ማርኬቲንግ አለ። ይሄ ደግሞ የሰዎችን እቃ እያስተዋወቃችሁ ወይም ሰርቪስ እያስተዋወቃችሁ እናንተ ለራሳችሁ ኮሚሽን እያሰባችሁ ማሻሻጥም ሊሆን ይችላል ወይም እያስተዋወቃችሁ ማለት ነው። እዚህ ጋር እንደምትመለከቱት በኮሚሽን የሚሰራ ስራ ነው። ፕሮዳክቱ ግን የሌሎች ነው ማለት ነው። ስለዚህ እናንተ እያስተዋወቃችሁ ከሱ ላይ የሆነ ነገር ስትወስዱ አፊሊየት ማርኬቲንግ ይሆናል ማለት ነው ይሄኛው። ሌላው ደግሞ ኢንፍሉዌንሰር ማርኬቲንግ ነው። ይሄ ደግሞ ታዋቂ የሆኑ ሰዎችን በመጠቀም በእነሱ ማስታወቂያዎችን መስራት ማለት ነው። እዚህ ጋር እንደምታዩት ከሌሎች ጋር ኮላቦሬሽን በመፍጠር የምትሰሩት ማለት ነው። ለምሳሌ ቲክቶክ ላይ ሊሆን ይችላል። ብዙ ተከታይ ያላቸውን ሰዎች ወደ እናንተ ታመጡና የእናንተን ፕሮዳክት እንዲያስተዋውቁ ማድረግ ይቻላል ማለት ነው። ስለዚህ
እነሱም አሁን ለምሳሌ ብዙ ተከታይ ካላቸው እናንተ ጋር መጥተው ሲያስተዋውቁላችሁ ስራ ሰሩ ማለት ነው። የእናንተም ድርጅት ተዋወቀ ማለት ነው። ስለዚህ ሁለታችሁም አትራፊ የምትሆኑበት ነው ይሄኛው። ስምንተኛው ደግሞ ዌብ አናሊቲክስ ነው። ይሄ ደግሞ ለምሳሌ ዩቲዩብ ላይ ሊሆን ይችላል፣ የተለያዩ ቦታዎች ላይ ፖስት ስታደርጉ አናሊቲክሶችን ታያላችሁ ማለት ነው። ለምሳሌ ጎግል ላይም ሊሆን ይችላል። ምን ያህል ፐርፎርም አደረገ፣ የት አካባቢ ነው እየታየ ያለው፣ የትኛው ጾታየው፣ በየትኛው እድሜ ሬንጅ እያላችሁ እየከፋፈላችሁ ይህንንም ተጠቅማችሁ ሰርቪሶችን ወይም ፕሮዳክቶችን ከፍ እንዲሉ ወይም እንዲታዩ የምታደርጉበት ቦታ ማለት ነው። ስለዚህ እነዚህም በአጠቃላይ እንመለከታቸዋለን። ዋና ዋና ኮምፖነንት የሚባሉት አሁን እነዚህ ናቸው። አሁን ደግሞ ዲጂታል ማርኬቲንግ ከተማረን በኋላ ልንሰራቸው የምንሰራቸው ወይም ደግሞ ተቀጥራችሁ ሊሆን ይችላል ኦንላይን ላይ የምትሰሯቸው የተለያዩ ስራዎች አሉ። እዚህ ጋር ትንሽ ዝርዝር ነገር ስለሆነ እናንተም ልታዩት ትችላላችሁ። በዋናነት ግን አንደኛ ሲኦ ስፔሻሊስት ሆናችሁ ልትቀጠሩ ትችላላችሁ። እዚህ ጋር እንደምታዩዋቸው ፍሪላንስ ሆናችሁ የምትሰሯቸው ማለት ነው። ወይም ደግሞ ሪሞት ጆብም ሊሆን ይችላል። ሶሻል ሚዲያ ማኔጀር ሆናችሁ ልትሰሩ ትችላላችሁ። ኮንቴንት ራይተር ሊሆን ይችላል ወይም ማርኬተርም ሊሆን ይችላል ማለት ነው። የተለያዩ ጽሁፎችን ማዘጋጀትን ጨምሮ ፒፒሲም አለ፣ ቅድም ነግሬያቸዋለሁ። ይሄኛው ፔፐር ክሊክ ማለት ነው። ጉግል አድሰንስ ላይ ሊሆን ይችላል። ኢሜል ማርኬቲንግ አለ። አፊሊየት ማርኬተር ሆናችሁ ሊሆን ይችላል። እዚህ ጋር ኢኮሜርስ ስቶር ማኔጀር ሊሆን ይችላል። ወይም ደግሞ ቨርቹዋል ማርኬቲንግ አሲስታንት ሊሆን ይችላል። እነዚህ አሁን እንዳለ ተፈላጊ ስራዎች ናቸው ማለት ነው። እዚህ ጋር የሚያስፈልጓችሁ ስኪሎች አሉ። እዚህ ጋር እያንዳንዱ የምትዋቸው ማለት ነው። ለምሳሌ ሲኦ የሚል ነገር አለ። እዚህ ጋር እንደምትመለከቱት ኮፒራይቲንግ፣ ዝርዝሩ ብዙ እንትኖች አሉ ማለት ነው። ስለዚህ አሁን እዚህ ጋር የምትመለከቷቸውን ስኪሎች እንዳለ በኋላ ማሳያችሁ ዌብሳይቶች ላይ በነፃ መማር ትችላላችሁ። ስለዚህ አሁን ትምህርቱን ከተማራችሁ በኋላ ስራ የምታገኙባቸው የተለያዩ አማራጮች አሉ። አንደኛው አሁን አፕወርክ ላይ ልሰሩ ትችላላችሁ። እዚህ ጋር አሁን ስለ አፕወርክ የተወሰነ ማብራሪያ አለላችሁ ማለት ነው። እንደምታዩት ብዙ ፍሪላንሰሮች የሚገኙበት ቦታ ነው። አፕወርክ ላይም የተለያዩ ቪዲዮዎችን መመልከትም ትችላላችሁ። በጣም ቀላል ነው እንትኑ። ለምሳሌ አፕወርክን ገብተን ቼክ ልናደርገው እንችላለን። አፕወርክ ማለት እዚህ ጋር የምትመለከቱት ማለት ነው። ስለዚህ የተለያዩ ስራዎችን የምታገኙበት ቦታ ነው። አካውንት ትከፍታላችሁ። ከዛ በኋላ ቀጥታ ወደ ስራ መግባት ትችላላችሁ ማለት ነው። ሌላው ስራ የምታገኙበት ቦታ ደግሞ ፋይቨር ነው። ፋይቨር ደግሞ እዚህ ጋር የምትመለከቱት ነው ማለት ነው። ስለዚህ ዲጂታል ማርኬቲንግ ከተማራችሁ በኋላ በቀጥታ ወደዚህ መግባት ትችላላችሁ። እዚህ ጋር እንደምትመለከቱት ተቀምጦላችኋል። ይሄን ክሊክ አድርጋችሁ ገብታችሁ ማመልከት ትችላላችሁ ማለት ነው። ሌላው ስራ የምታገኙበት ቦታ ደግሞ ፍሪላንሰር የሚል ነው። አሁን ይሄኛውን ቴሌግራም ላይ ያስቀምጥላችኋለሁ። ሰርች አድርጋችሁ መግባት ትችላላችሁ፣ ወይም እንደዚህ ክሊክ እያደረጋችሁ መግባት ትችላላችሁ ማለት ነው። እዚህም ገብታችሁ የተለያዩ ስራዎችን ማመልከት ይቻላል። እነዚህ ላይ የተለያዩ ቪዲዮዎችን መመልከት ትችላላችሁ። ሌላው ደግሞ ፒፕል ፐር ሃወር የሚል አለላችሁ። ይሄኛውም የተለያዩ ስራዎች የሚገኙበት ዌብሳይት ነው ማለት ነው። እንደምታዩት ወደዚህ ያመጣችኋል። ከዛ በኋላ እዚህ ገብታችሁ ስራዎችን መፈለግ ትችላላችሁ። እዚህ ጋር ደግሞ ቶታል የሚል አለላችሁ ማለት ነው። ይሄኛው እዚህ ጋር እንደምትመለከቱት ፈተናዎች አሉት። ፈተናዎችን ካለፋችሁ በኋላ ወደ ስራ መግባት ትችላላችሁ ማለት ነው። እንደምታዩት ይሄኛው ነው። ስለዚህ ትምህርታችሁን ከተማራችሁ በኋላ አሁን ዲጂታል ማርኬቲንግን እነዚህ ላይ ማመልከት ይቻላል ማለት ነው። ስለዚህ ስራውን ለማመልከት ደግሞ የተወሰኑ ስቴፖች ብቻ ነው ያሉት። አንደኛ ስኪል ሊኖራችሁ ይገባል። ስለዚህ እዚህ ጋር ለርን ኮር ስኪል ይላል። ስለዚህ ስለ ዲጂታል ማርኬቲንግ መማር ይኖርባችኋል ማለት ነው። እኛ አሁን የያዝነው ርዕስ ዲጂታል ማርኬቲንግ ስለሆነ ማለት ነው። ከዚህ ዲጂታል ማርኬቲንግ ለመማር ደግሞ የተለያዩ ፍሪ ሳይቶች አሉ። አንደኛው ዲጂታል ማርኬተር፣ ሀብስፖት አካዳሚ አለ። ሌሎችም ወደ 9 የሚጠጉ እንመለከታለን ዛሬ፣ ከዛም በላይ አሉ ማለት ነው። ከዛ ይህን ተምራችሁ ከጨረሳችሁ በኋላ ቀጣዩ ስቴፕ ደግሞ ፖርትፎሊዮ ማዘጋጀት ማለት ነው። ፖርትፎሊዮ ማለት በጣም በቀላሉ እናንተን የሚገልጽ ነገር ማለት ነው። ልክ እንደ ሲቪ ሆኖ ሊንክደን ላይ ሊሆን ይችላል፣ ወይም ደግሞ ቅድም ያልኳቸው የስራ መፈለጊያዎች ላይ የምትለጥፉት ነገር ነው። ስለዚህ የተለያየ ቦታውን በነፃ የሰራችኋቸውን ነገሮች ሊሆን ይችላል፣ ወይም ስትማሩ ሰርቲፊኬትም ካላችሁ ከሌላችሁም ደግሞ ለሳምፕል እናንተ የሰራችሁትን ነገር መለጠፍ ትችላላችሁ ማለት ነው። ከዛ በኋላ ያዘጋጃችሁትን ፖርትፎሊዮ እነዚህ ቦታዎች ላይ የሄዳችሁ መለጠፍ ነው። አፕወርክ ላይ ሊሆን ይችላል፣ ወይም ደግሞ ፋይቨር ላይ ሊሆን ይችላል ማለት ነው። ከፍሪላንስ በተጨማሪም ደግሞ ሪሞት የሆነ ጆብ ላይ መቀጠር ከፈለጋችሁ እንደ ሊንክደን የተለያዩ እንትኖችን መጠቀም ትችላላችሁ ማለት ነው። ከዛ በኋላ ደግሞ እዚህ ጋር እንደምትመለከቱት የተለያዩ ፌስቡክ ሊሆን ይችላል፣ ቴሌግራም፣ ሊንክደን ግሩፖች ላይ ጆይን ታደርጋላችሁ ማለት ነው። በዛ ሙያ ላይ ወይም ደግሞ በዲጂታል ማርኬቲንግ ላይ የሚሰሩ የተለያዩ ግሩፖች ይኖራሉ። እዛ ላይ ሄዳችሁ የተለያዩ ግንኙነቶችን መፍጠር ይቻላል ማለት ነው። ከዛ ወደ ስራው መግባት ትችላላችሁ። ይሄን ሁሉ ለማድረግ ግን ስኪሉ ሊኖራችሁ ይገባል ማለት ነው። ስለዚህ ወደ ዌብሳይቶቹ እንመጣለን። የመጀመሪያው እዚህ ጋር የምትመለከቱት ሀብስፖት አካዳሚ ነው ማለት ነው። አሁን ዲጂታል ማርኬቲንግን ለመማር በጣም አሪፍ የሆነ ቦታ ነው። ዌብሳይቱ እዚህ ጋር የምትመለከቱት ነው። ስለዚህ እናንተ አሁን ባጭሩ ሀብስፖት አካዳሚ ብላችሁ መግባት ይቻላል፣ ወይም እንዳልኳችሁ ይህን ስለማስቀምጥላችሁ ቴሌግራም ላይ ነክታችሁት መግባት ትችላላችሁ ማለት ነው። ስለዚህ እኔ አሁን ቀጥታ ከዚሁ ልንካውና ልግባ። እንደምታዩት እዚህ ጋር ባለውም ሊንክ ሰርች አድርጋችሁ መግባት ትችላላችሁ። ሀብስፖት ዶት ኮም ብላችሁ ማለት ነው። ወደዚህ ነው በቀጥታ የሚያመጣችሁ።
ከዛ እዚህ ከመጣችሁ በኋላ የምትፈልጉትን ትምህርት ሰርች ማድረግ ይቻላል ማለት ነው። ለምሳሌ እኛ አሁን የፈልገን የመጣ ነው ዲጂታል ማርኬቲንግ ነው። ስለዚህ ዲጂታል ማርኬቲንግ ብለን እንጽፋለን። ከዛ እዚህ ጋር እንደምታዩት ዲጂታል ማርኬቲንግን ከሰርተፊኬት ጋር ታገኛላችሁ ማለት ነው። ወርታችሁ ወረድ እያላችሁ ስለ ኮርሱ መመልከት ይቻላል። የሚያካትተው ነገርም እዚህ ጋር እንደምትመለከቱት አንድ ሰርተፊኬት፣ ከዛ ደግሞ 11 ሌሰኖች አሉት፣ 37 አካባቢ ቪዲዮ አለ፣ ኪውዝ አለ ማለት ነው። 5 ሰዓት ከ20 አካባቢ ይፈጃል። እዚህ ጋርም ደግሞ ኮርሶቹ አሁን ኮንታክት ማኔጅመንት፣ ኮንታክት ማርኬቲንግ፣ ኢሜል ማርኬቲንግ አሁን ይሄን ቅድምም ስንለው ነበረ ሲኦም እዚህ ጋር አለላችሁ ማለት ነው። ስለዚህ ይህን ሁሉ ለመማር አሁን ሳይን አፕ ማድረግ ይኖርባችኋል። እኔ ለምሳሌ በእንትን ልቀጥል በጉግል አካውንቴ፣ እናንተ ከሌላችሁ በአዲስ ጉግል አካውንት መግባት ይቻላል ማለት ነው። እዚህ ጋር የተወሰኑ ጥያቄዎችን ይጠይቃችኋል። ይህን ትመልሱለታላችሁ ወደ ውስጥ ለመግባት ማለት ነው። ለምሳሌ አዘር ልበለው እዚህ ጋር፣ እናንተ ሴልስ ላይም ካላችሁ ሴልስ ማለት ይቻላል። ከዛ እዚህ ጋር ምንድነው ዘርፋችሁ ይላችኋል። አንደኛውን መምረጥ ትችላላችሁ። ለምሳሌ ፍሪላንሰር ልበለው። ካምፓኒ ኔም እየጠየቀኝ ነው። ለምሳሌ አድናቆት ቲዩብ ልበለው እዚህ ጋር። ከዛ ኔክስት ብቻዬን ኮንኩ ለምሳሌ ጀስት ሚ ልበለው። ከዛ እዚህ ጋር የካምፓኒ እንትን አስገቡ ይላችኋል ማለት ነው። ይህንን እንደ ሳምፕል ማስገባት ትችላላችሁ። ለምሳሌ እዚህ ጋር እንደምታዩት በስሜ ያደረኩለት ማለት ነው www.adnakotiube.com አልኩት። ከዛ ክሬት ልበለው። አሁንም መግቢያ ላይ ጥያቄ እየጠየቀኝ ነው፣ መልስለታለሁ። ማርኬቲንግ ልበለው ለምሳሌ። ምን አይነት ካታጎሪ ነው እያለኝ ነው። ኦል ማርኬቲንግ ልበለው እዚህ ጋር። እንደምታዩት ግን አጠቃላይ እዚህ ጋር ወደ 564 ኮርሶች አለ እያለኝ ነው። ለምሳሌ አድቫንስ ማይ ኬሪየር የሚለው ጋር ወደ 19 ኮርሶች አሉ። ስቴይ ኦን ዘ ቶፕ ኦፍ ከረንት ትሬንድ የሚለው ጋር ደግሞ ወደ 564 አሉ ማለት ነው። ለምሳሌ ይሄን ልምረጠው። ከዛ እዚህ ጋር እንደምታዩት ኮርሶቹ መጥተዋል ማለት ነው። ቅድም ጥያቄዎችን ስጠይቀን ነበረ። ከዛ ጋር ተያያዥ የሆኑት ኮርሶች መጥተዋል። እዚህ ጋር 2 ሰዓት ኮርስ አለ። እዚህ ጋር ማነስ ያሉ ኮርሶች አሉ። ለምሳሌ ቪው ኦል ብትሉት ደግሞ ሁሉንም ኮርሶች ያመጣላችኋል። ሰርች ማድረግም እዚህ ጋር እንችላለን። በድጋሚ ዲጂታል ማርኬቲንግ ልበልለት። ዲጂታል ማርኬቲንግ እዚህ ጋር መጥቷል። ከዛ ለምሳሌ ይሄን ልምረጥ። ሰርቲፊኬትም አለው እንደምታዩት። ክሊክ አደርጋለሁ። እንደምታዩት ቪዲዮም ከፍቶልኛል። ከዛ ወደ ውስጥ ለመግባት ደግሞ ኢንሮል ብላችሁ መግባት ትችላላችሁ። አሁን ኮርሱ ጀመረ ማለት ነው። የመጀመሪያው ይኸውና። ከዛ ዲጂታል ማርኬቲንግ ፈንዳመንታል ይላል። ዝቅ እያላችሁ ሌሎችን እየከፈታችሁ መመልከት ትችላላችሁ ማለት ነው። ከዛ ኮርሳችሁን ትጨርሳላችሁ። እዚህ የመጀመሪያው ይሄን ይመስላል ማለት ነው። እንደ አማራጭ ደግሞ ሁለተኛ ዌብሳይት እንመለከታለን። ይሄ ደግሞ ዲጂታል ማርኬተር ይላል። ስለዚህ በዚህም ሊንክ ትገባላችሁ ማለት ነው። ሊንኩ እዚህ ጋር የምትመለከቱት ነው። ክሊክ ላድርግበት። እናንተ ዲጂታል ማርኬተር .com ብላችሁ ሰርች ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ዲጂታል ማርኬተር .com ብላችሁ መግባት ብቻ ነው። ከዛ ወደዚህ ያመጣችኋል። ይሄ ደግሞ ጥሩነቱ ምንድነው? ለምሳሌ ኮርሶቹን እንዳለ ፒዲኤፍ እንዲሰጣችሁ ማድረግ ይቻላል። ለምሳሌ እዚህ ጋር እንደምታዩት እነዚህ አማራጮች አሉ። መማር የምትፈልጉትን ክሊክ እያደረጋችሁ እንደ ማውጫ አለው ያስተምራችኋል ማለት ነው። አሁን ሁለተኛው ላይ አድርጌው ነው። የመጀመሪያው ላይ ባረገው ይሄን ይመስላል። ከዛ ግን እንዳልኳችሁ አሁን ፒዲኤፍ ከፈለጋችሁ ሙሉ ፒዲኤፍ እንዲሰጣችሁ ዝቅ ታደርጉትና ወደ ታች እንደምታዩት እዚህ ጋር ጌት ዩር ፒዲኤፍ ይላል። ይሄን ትነካላችሁ። ፒዲኤፉን ግን የሚልክላችሁ በኢሜል አድራሻችሁ ነው። ስለዚህ የሚሰራ ትክክለኛ ኢሜል ታስገባላችሁ ማለት ነው። ከዛ በኢሜሉ ፒዲኤፉ ይላክላችኋል። እያነበባችሁም ከዛ መማር ትችላላችሁ ማለት ነው። ሶስተኛው ደግሞ ኮርሴራ ነው። ይሄን ከዚህም በፊትም ኮርሴራ ላይ የተለያዩ ኮርሶች እንዴት እንደምትማሩ ቪዲዮ ሰርቼላችሁ ነበረ። እዚህ ጋር የምትመለከቱት ነው ሊንኩ ደግሞ። ከዛ ኮርሴራ እዚህ ጋር የምትመለከቱት ነው። በጣም ብዙ አይነት ኮርሶች ነው ያሉት። ሰርች ማድረግ በቀጥታ ከዛ ትችላላችሁ ማለት ነው። እዚህ ጋር ልምጣና አሁን ሰርች ላድርገው። ምናልባት ግን እናንተ የመጀመሪያችሁ ከሆነ በሳይን አፕ እንድታረጉ ይነግራችኋል፣ የሚጠይቃችኋል። እኔ እንደምታዩት አሁን ከዚህ በፊት ገብቼ ስለነበረ እንትንም እዚህ ጋር ኢሜይልም አለ ማለት ነው። ስለዚህ በኢሜይላችሁ ትገባላችሁ። እዚህ ጋር እንግባና ዲጂታል ማርኬቲንግ የፈለግነው ሰርች ሳረግ ገና ስጀምርም እዚህ ጋር የሚመጣል ዲጂታል ማርኬቲንግ። ከዛ ወደዚህ ያመጣኛል ማለት ነው። ከዛ እንደምታዩት ቀጥታ ዲጂታል ማርኬቲንግ ጋር የተገናኙ የተለያዩ ኮርሶች መጥተዋል። ለምሳሌ ይሄኛውን ከፈለኩኝ መጣና ክሊክ አደርግበታለሁ ወይም ነካዋለሁ። ከዛ እዚህ ጋር ጉግል ዲጂታል ማርኬቲንግ ኤንድ ኢኮሜርስ ፕሮፌሽናል ሰርቲፊኬት ይላል ማለት ነው። አሁን ሰርቲፊኬቱ ፕሪንት የሚደረገውን ወይም በፖስታ ቤት የሚላከው ትክክለኛውን ከፈለጋችሁ የተወሰነ ክፍያ ሊጠይቃችሁ ይችላል ማለት ነው። ነገር ግን የተለያየ ቦታ ለመጠቀም ለምሳሌ ሊንክደን ላይ እንደዚህ አይነት ቦታ ላይ ማግኘት ትችላላችሁ በነፃ ሰርቲፊኬቱ። ሌሎች ኮርሶችም አሉ ሲሪየሶችም ተከታታይ ማለት ነው። እሱ ለምሳሌ ይሄን እንካ። ለምሳሌ ፈንዳሜንታል ኦፍ ዲጂታል ማርኬቲንግ ይሄን ቀሱን ስነኩት በውስጡ ያሉትን ኮርሶች ይዘረዝርላችኋል አጠቃላይ። ከዛ ይሄንን በቀጥታ ከዚህ ከፍታችሁ መማር ትችላላችሁ። ከዛ ቀጥታ ኮርሱን ለመጀመሪያውን ጎቶ ኮርስ ልበለው። እናንተ የመጀመሪያችሁ ከሆነ ኢንሮል ትሉታላችሁ።
ኮርሱ እንደምታዩት ጀምሯል ማለት ነው። አሁን ሞጁል 1 ላይ ነው ያለሁት። ከዛ 2 እያልኩኝ መቀጠል ይቻላል። ጥያቄዎች ከጠየቃችሁ እየመለሳችሁ ትሄዳላችሁ ማለት ነው። ለምሳሌ ጌት ስታርትድ ልበለው። ጀምሯል እንደምታዩት። ስለዚህ በቪዲዮ መማር ትችላላችሁ። ጥያቄዎችን እንደዚሁም ዝርዝሮችን ከስርም ማየት ይቻላል ማለት ነው። ቪዲዮንም ዳውንሎድ ማድረግ ትችላላችሁ። እንደምታዩት ይህን ስነካ እንዳለ ቪዲዮዎች ይመጣሉ። ዳውንሎድ አድርጋችሁ መጠቀም ይቻላል። አራተኛው ደግሞ ዩዴሚ ነው። እዚህ ላይም ብዙ አይነት ኮርሶችን ማግኘት ይቻላል ከዲጂታል ማርኬቲንግ ጋር የተያዘ ማለት ነው። ስለዚህ ክሊክ ላድርግበት ወይም እናንተ udemy.com ብላችሁ ሰርች ማድረግም ትችላላችሁ። ከዛ እዚህ ላይም በጣም ብዙ አይነት ኮርሶች ስላሉ እኛ አሁን የፈለግነው ዲጂታል ማርኬቲንግ ነው። እንደዛም ሆኖ ደግሞ ፍሪ ነው። ስለዚህ ፍሪ ዲጂታል ማርኬቲንግ ብላችሁ ሰርች ታደርጋላችሁ። ከዛ እንደምታዩት በቀጥታ ወደዚህ ያመጣችኋል። እዚህ ጋር ያሉት እንደምታዩቸው ወደ 10,000 ሪዛልት አለ። ነገር ግን ክፍያ አላቸው ማለት ነው። ስለዚህ ምን ታደርጋላችሁ? አሁንኛው ፍሊተር የሚላልላችሁ እዚህ ጋር ፍሊተርን ትነኩና ወደታች ዝቅ ታደርጋላችሁ። ከዛ ፕራይስ የሚላል በነፃ ነው መማር የፈለግነው እኛ ወደ 6696 ኮርሶች አሉ። ስለዚህ እሱን መጠቀም እንችላለን ማለት ነው። እዚህ ጋር አሁን ሌላ ምን የምታደርጉት ነገር ለምሳሌ ሌቭላችሁ ከቢግነር ካለፋችሁ እንደምታዩት ሌሎች ኢንተርሚዲየት አለ፣ ኤክስፐርት አለላችሁ ማለት ነው። የኮርስ ብዛቱን ይነግራችኋል። እኛውም በቢግነር ደረጃ እንጀምር። እዚህ ጋር ያሉት እንዳለው ፍሪ ላሉ እንደምታዩት ነፃ ናቸው ማለት ነው። ስለዚህ ለምሳሌ እዚህ ጋር ዲጂታል ማርኬቲንግ ኤንድ ሶሻል ሚዲያ ስትራቴጂ ፍሪ ኮርስ የሚለውን መማር ከፈለኩኝ እላው ላይ መጣና ክሊክ አድርጋለሁ። ከዛ ወደዚህ ያመጣኛል። የሚፈጀው ሰዓት እንደምታዩት 1 ሰዓት ከ24 አካባቢ ነው እያለኝ ነው። ከዛ ለመጀመር አሁን ኢንሮል ትሉታላችሁ። ከዛ ይጀምርላችኋል። እዚህ ጋር ደግሞ ምን እንደምትማሩ ይነግራችኋል ባጭሩ ማለት ነው። ኮንቴንቱንም ማወቅ ይቻላል። እዚህ ጋር ኮርስ ኮንቴንት የሚለውን ትነኩና ኢንስትራክተሩ ማን እንደሆነ ይነግራችኋል ማለት ነው። ከዛ ለመጀመር ይህን ትነካላችሁ። መቀየርም ከፈለጋችሁ ደግሞ እንመለስና አሁንም ሌላ ኮርስ መማር ከፈለጋችሁ ሬት አላቸው። እዚህ ጋር እንደምታዩት ይሄኛውን 4.5 ነው። ከፍ ያለ ሬት ያለውን መርጣችሁ መማር ትችላላችሁ ማለት ነው። እንደ መለያ ልታደርጉት ትችላላችሁ። እሱ ለምሳሌ ይሄኛው 4.6 አካባቢ ነው ሬቱ፣ አሪፍ ነው ማለት ነው። ስለዚህ እንደዚህ ገብታችሁ ቼክ ማድረግም ትችላላችሁ በሬታቸው። ከዛ ኢንሮል ትላላችሁ። ይህንንም እዚህ ጋር እንደምትመለከቱት የምትማሩት ነገር የተወሰነ ሰፋ ያለ ነው ከዛኛው ማለት ነው። ስለዚህ መርጣችሁ አንደኛው ላይ ኢንሮል ናው የሚለውን ትነካላችሁ። ከዛ ኢሜል አስገቡ ይላል። ኢሜል ታስገባላችሁ። እኔ አሁን በጉግል መቀጠል ስለፈለኩኝ እዚህ ጋር በጉግል እገባለሁ ማለት ነው። ከዛ በኋላ ያስገባችኋል። ውስጥ ላይ መማር ትችላላችሁ ማለት ነው። አምስተኛው ደግሞ ራሱ ጉግል ላይ መማርም ትችላላችሁ ማለት ነው። ስለዚህ ፈንዳመንታል ኦፍ ዲጂታል ማርኬቲንግ ብላችሁ ሰርች ማድረግ ይቻላል። ወይም ደግሞ እዚህ ጋር የምትመለከቱ ሊንክ አለላችሁ ማለት ነው። ለርን ዲጂታል ዊዝ google.com ብላችሁ ሰርች ልታደርጉት ትችላላችሁ። ከዛ በቀጥታ ወደዚህ ነው የሚያመጣችሁ። ከዛ እዚህ ጋር ምን ላግዛችሁ እያለን ነው። እንደምታዩት ሁለት ምርጫ አለ። ለምሳሌ ግሮ ማይ ኬሪየር የሚለውን እንንካው። ከዛ አሁንም ግሮ ማይ ኬሪየር የሚለውን በድጋሚ እንንካው። አሁን እኛ መማር የፈለግነው እዚህ ጋር ቶፒኮች አሉ ብዙ ዲጂታል ማርኬቲንግ ነው። ስለዚህ ዲጂታል ማርኬቲንግ የሚለውን እንንካው። እንደምታዩት ከዚህ ጋርም ከዲጂታል ማርኬቲንግ ጋር የተያያዙ የተለያዩ እንትኖች አሉላችሁ ማለት ነው። ዝቅ እያደረጋችሁ እንደዚህ መመልከት ትችላላችሁ። ለምሳሌ ዲጂታል ማርኬቲንግ ኤንድ ኢኮሜርስ ይላል እዚህ ጋር እንደምታዩት ኮርሴራ የሚሰጠው ማለት ነው። ቅድም ሰርች አድርገን ያገኘነው እዚህም ልታገኟቸው ትችላላችሁ ኮርሶቹ። ለምሳሌ ክሊክ ባደርግበት ቀጥታ ወደ ኮርሴራ ኮርስ ይወስደኛል። እዚህ ማስጀመር ትችላላችሁ። ከኮርሴራም በተጨማሪ ደግሞ ሌሎች ትምህርቶችን ለምሳሌ ዳታ አናሊቲክስ ስንል ነበር ቅድም። ይህም ብንነካው ደግሞ ዳታ አናሊቲክስን በቀላሉ መማር ትችላላችሁ ማለት ነው። እንደምታዩት ዳታ አናሊቲክስንም እዚህ ላይ መማር ትችላላችሁ ማለት ነው። እንደምታዩት በቀጥተኛው የሚወስደን ወደ ኮርሴራ ይሆናል ማለት ነው። ስለዚህ በሁለቱም አማራጮች ገብታችሁ መማር ትችላላችሁ። ሌላው ደግሞ ፊቸር ለርን ነው። ይህም በጣም አሪፍ የሆነ ዌብሳይት ነው፣ በነፃ ትምህርቶችን የምታገኙበት። ስለዚህ futurelearn.com ብላችሁ ሰርች ማድረግ ይቻላል። እኔ አሁን ክሊክ አድርጌ ልግባ። በቀጥታ ወደዚህ ያመጣችኋል ማለት ነው። ከዛ እዚህ ጋር ከመጣችሁ በኋላ ኮርሶች አሉ። ኮርስ የሚለውን ብትነኩት በጣም ብዙ አይነት ኮርሶች ይመጣሉ። እዚህ ጋርም ከዛ ሰርች እናድርጋውን ዲጂታል ማርኬቲንግ ብለን ማለት ነው። ወደ 72 እንደምታዩት ሪዛልቶች አግኝተናል። ዝቅ እያልን ማየት እንችላለን ማለት ነው። ለምሳሌ ፈንዳመንታል ኦፍ ዲጂታል ማርኬቲንግ ይላል። ሌሎችም ኮርሶችን ዝቅ እያላችሁ እናንተ መመልከት ትችላላችሁ። ለምሳሌ አሁን ፈንዳመንታል የሚለውን ልንካው። እዚህ ጋርም ከዛ ስለ ኮርሱ የተለያዩ መረጃዎች አሉ። ስንት ቀን እንደሚፈጅ፣ ስንት ሰዓት፣ እንደዚሁም ከሰርቲፊኬት ጋር በተገናኘ ማለት ነው። ኮርሱን ለመጀመር ከዛ እዚህ ጋር መታችሁ ጆይን ኮርስ ትላላችሁ። ከዛ እዚህ ጋር ኢሜይላችሁን ወይም ስማችሁን አስገብታችሁ መቀጠል ነው ማለት ነው ተመዝግባችሁ። ሰባተኛው ደግሞ እዚህ ጋር የምትመለከቱት ሴምረሽ አካዳሚ ነው ማለት ነው። እዚህ ላይም የተለያዩ ዲጂታል ማርኬቲንግ ኮርሶችን ማግኘት ይቻላል። ሊንኩ እዚህ ጋር የምትመለከቱት ነው። semrush.com ብላችሁ መግባት ይቻላል ማለት ነው። ክሊክ አድርግበትና ልግባ። ከዛ እንደምታዩት የተለያዩ ኦንላይን ኮርሶች አሉ ከሰርቲፊኬት ጨምሮ ማለት ነው።
ከዛ ሰርች ማድረግም ደግሞ እናንተ የፈለጋችሁትን ትችላላችሁ። ለምሳሌ እዚህ ጋርም ኮርስ የሚለውን ልንካው። ከዛ ሲኦ ለየብቻ ሁሉ አለላችሁ እንደምትመለከቱት ማለት ነው። መርጣችሁ ለምሳሌ ዲጂታል ማርኬቲንግ ከስር አለ፣ ክሊክ አድርግበት ወይም ልንካው። ከዛ ወደዚህ ያመጣናል ማለት ነው። እዚህ ጋር የምታዩዋቸው የተለያዩ ኮርሶች አሉ። ክሊክ አድርጋችሁ ወይም መርጣችሁ መማር ትችላላችሁ። ስታርት ለርኒንግ ብላችሁ ማለት ነው። ስምንተኛው ደግሞ ወርድስትሪም ፒፒሲ ዩኒቨርሲቲ ነው። ይህም ደግሞ በተለይ ደግሞ ከፒፒሲ ጋር በተገናኙ ወይም ደግሞ ፔፐር ክሊክ ማለት ነው። ቅድም ያልነው ስለሱም በደንብ ያስተምራችኋል። እዚህ ጋር የምታዩት ማለት ነው www.wordstream.com ብላችሁ ሰርች ማድረግ ይቻላል። አሁን እኔ ክሊክ አድርጌ ልግባ። የሚያመጣችሁ ወደዚህ ይሆናል ማለት ነው። እንደምታዩት ፒፒሲ ዩኒቨርሲቲ ይላል። ፍሪ ናቸው እንደምትመለከቷቸው ማለት ነው። ከዛ በኋላ ተከፋፍለዋል ኮርሶቹ። መማር የምትፈልጉትን ከዚህ ውስጥ ክሊክ አድርጋችሁ መማር ይቻላል ማለት ነው። ለምሳሌ አንደኛውን ልምረጥና ላሳያችሁ። መጀመሪያ ግን ራሱ ፒፒሲ የሚለው ምንድነው የሚለው ማወቅ ከፈለጋችሁ ሜን ትነካላችሁ። ከዛ ያመጣላችኋል ማለት ነው። እዚህ ጋር እንደምትመለከቱት ፔይ ፐር ክሊክ እንደሆነ እየነገረን ነው። ከዛ ዝርዝር ነገሮች በውስጡ ራሱን ችሎ ታገኛላችሁ ማለት ነው። ጉግል አድ ብዙ ነገሮች እዚህ ጋር አሉ። ስለ ኪወርድ መማር ከፈለጋችሁ ፋይንድ ዘ ራይት ኪወርድ ይላል። ለምሳሌ ይህም ራሱን ችሎ አንድ ቻፕተር ነው ማለት ነው። ስለዚህ እንደዚህ እያደረጋችሁ ትምህርታችሁን ውስጥ ላይ ገብታችሁ ትጨርሳላችሁ ማለት ነው። ዘጠነኛው ደግሞ አሊሰን ነው። አሊሰንን ካየን በኋላ አንድ ቲፕ ጨምርላችኋለሁ ከሰርቲፊኬት ጋር የሚያስተምራችሁ ማለት ነው። አሊሰን ደግሞ እዚህ ጋር alison.com ብላችሁ መግባት ትችላላችሁ በቀጥታ። እንደምታዩት በጣም ብዙ አይነት ኮርሶች ነው እዚህ ላይ የሚሰጡት። ስለዚህ እናንተ ሰርች የምትፈልጉትን ብቻ ሰርች ማድረግ ነው። አሁን የፈለግነው እኛ ዲጂታል ማርኬቲንግ ነው። ስለዚህ ዲጂታል ማርኬቲንግ እለዋለሁ። ከዛ ኢንተር። እንደምታዩዋቸው እዚህ ጋር በጣም ብዙ ኮርሶች አሉላችሁ ማለት ነው። ከዛ ከላይ ስለ እያንዳንዱ ኮርስ ማብራሪያ ይሰጣል። ለምሳሌ ሰርቲፊኬት ከሆነ ሰርቲፊኬት ይላል ማለት ነው። እንደዚሁም ደግሞ ዲፕሎማ ከሆነ ዲፕሎማ ይላል። ስለዚህ እናንተ የፈለጋችሁት ላይ ክሊክ አድርጋችሁ ትምህርታችሁን መማር ትችላላችሁ። እዚህ ጋርም እንትን ማድረግ ይቻላል። ለምሳሌ ሰርቲፊኬት ታይፕ የሚለውን ነክታችሁ ዲፕሎማ ወይም ሰርቲፊኬት እያላችሁ መምረጥ ይቻላል። ኮርስ ሌቭሉንም መምረጥ ትችላላችሁ ማለት ነው። ከዛ በቀጥታ ወደ ትምህርቱ መግባት ነው። እንደ አስረኛ ወይም እንደ ቲፒ ያስኩላችሁ ደግሞ ግሬት ለርኒንግ አካዳሚ ብላችሁ ሰርች ማድረግ ይቻላል። ወይም ደግሞ mygreatlearning.com ብላችሁ መግባት ትችላላችሁ እዚህ ጋር የምታዩት ማለት ነው። እዚህ ላይም በነፃ የተለያዩ ኮርሶችን መማር ይቻላል ማለት ነው። ሰርቲፊኬትም ጨምሮ ይሰጣችኋል። እንደምታዩት ይሄ ነው ማለት ነው። ፕሪሚየም የሚላችሁ አሁን የሚያስከፍሉ ናቸው። ፍሪዎቹን ፍሪ ይላችኋል። ለምሳሌ ኮርሳችንን ሰርች እናድርግ። ዲጂታል ማርኬቲንግ ነው። ከዛ ሰርች እናድርገው። ወደዚህ ያመጣ። ከዛ ፍሪ የሚል እንፈልጋለን ማለት ነው። እንደምታዩቸው እንደዚህ እንዳለ ፍሪ ይላሉ። ለምሳሌ ዲጂታል ማርኬቲንግ ፍሬምወርክ ይላል እዚህ ጋር። ይሄን መማር ከፈለኩ ወይም ይሄን ነካለው። ከስርም ኢንትሮዳክሽን ቱ ዲጂታል ማርኬቲንግ ይላል። ከኤአይ ጋር የተያዘ በጣም ብዙ አሉት ማለት ነው። ኬሪየር ኦፖርቹኒቲ ኢን ዲጂታል ማርኬቲንግ ይላል። የተመቻችሁ ላይ ለምሳሌ ክሊክ ባደርግበት ቀጥታ ወደ ኮርስ ይወስደኛል። ሰርቲፊኬትም እዚህ ጋር እንዳለው እየነገረን ነው ማለት ነው። ከዛ በቀጥታ በጉግላችሁ ገብታችሁ መማር ነው። ለምሳሌ ልግባ እዚህ ጋርም ልምረጥነትና ከዛ እዚህ ጋር አካውንት ክሬት ታደርጋላችሁ። ከዛ ወደ ትምህርቱ በቀጥታ ትሄዳላችሁ። ስለዚህ አሁን ጠቅለል ስናደርገው ምንድነው መጀመሪያ ብዙ አይነት ዲጂታል ማርኬቲንግ በስሩ የተለያዩ ዘርፎች ስላሉ እናንተ የተመቻችሁን አንዱን ትመርጣላችሁ። ለመረጣችሁት ነገር ደግሞ ጥሩ ያስተምራል ብላችሁ ያሰባችሁትን ገብታችሁ ቼክ ካደረጋችሁ በኋላ አንዱ ላይ ተወሰናላችሁ ማለት ነው። ከዛ በኋላ የተለያዩ ስራዎችን በነፃም ቢሆን ሰርታችሁ ፖርትፎሊያችሁን ታዘጋጃላችሁ። ከዛ በኋላ ቅድም ለስራ ማመልከቻ ይጠቅሙናል ያልናቸው የተለያዩ እንትኖች ነበሩ እነ አፕወርክ፣ ፋይበር እዛ ላይ ሄዳችሁ ማመልከት ይሆናል ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁ። ከላይ ኢንድ ስክሪን ላይ የምትመለከቷቸው ቪዲዮዎችም አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።